ኤፍሬም እህቴ ብሎ ሊሞት ነው። አሁን ደግሞ ጭራሹኑ አኗር ተጨመረና ማለት የአኗር መጨመር ግን እኔ ግራ ገብቶኛል። አኗር በዛው ባለበት ጥግህን ብትይዝ ነው የሚሻል። ምክንያቱም አንተ የሁሉ ነገር ሲፈጠር የትም አልነበርክም አታቀምም። ሶ በዛው እንዳላው ቁም። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ቤተሰብ ማለት ነው ያው ኤፋ እነ ፍፄንም እያገኘ በቃ እህቴን አምጡልኝ እህቴን አገናኙኝ እያለ ነው ማለት ነውና አረ ኤፍሬም ተረጋጋ በእናት እንዴ። ሀይሚ ምን ትሆናለች ብላ አስበ ነው እንደው ስታሽቃብጥ ነው እንጂ። ውድ ቤተሰብ እንግዲህ በመጀመሪያ ኤፍሬም ማለት ነው ያው አርፎ ስለማይ ማለት ያ የዲያስፖራው ነገር እቅዱም ስለተበላሸበት ምን እያደረገ ነው ያለው? አሁን ብሩኬ ከዚህኛው ቤት ደርሶ ወደዛኛው ቤት ሲመለስ እየተከታተለ ነው። ከዛ ብሩኬ በወጣበት ቶሎ ብሎ ገብቶ ሀይሚን ለማውጣት ጥረት እያደረገ ነው ያለውና ማለት ነው። ነገር ግን ኤፍሬም ይሄን ነገር ካደረክ ደግሞ ትልቅ ጸብ እስከ ቤተሰቡ ላይ የሚደርስ ጸብ ነው የምትጣሉት። በሴት የመጣ ጸብ አይበርድም ይባላል እና ይሄ የተወላከፈ ሀሳብን ብታቆም ነው የሚሻለ። ሲጀመር እኔ እኮ እህትህን ማንከለከለ ሀይሚ እኮ በትክክል እህትህ እኮ ነች። ነገር ግን ማለት ነው አንተ የመጣበት መንገድ ልክ ስላልሆነ አሁን ላይ በቃ ልትወገድ ነው የሚገባ። ካጠገባቸው ራቅ፣ አንተ አታስፈልግም። እና አኗር ደግሞ እዚህ ጋር መተ በልበል አትበለው። ምን እያልክ ነው አንተ? ምን የምታውቀው ነገር አለ? እስከ ዛሬ የት ነበርክ? ሲጀመር የሆነ ነገራችሁ ቀዝቀዝ ሲል ነው በቃ ሀይሚና ብሩኬ በጭንቅላታቸው ክፍት ብሎ የሚመጡላቸው የሚታያቸው የሆነ ነገራችሁ ሲቀዘቅዝ ነውና ያኗር ማሽቀባበጥ እኮ ገርሞኝ ነውና እህቱን እኮ ማየቱ አይቀርም። ያያታል እኮ ሀይሚን ያያታል። መቼም ታሽጋት ኖርም አይደለ? ለጊዜው ግን ማለት ነው ግልጽና ግልጽ የሚሆንላችሁ ነገር ምንድን ነው? ሀይሚ ጠለፋ ላይ ነች። አለቀ። ተጠልፋለች። የተጠለፈች ደግሞ ሳትገባ አትለቀቅም ማለት ነው። ድሮ በድሮ ዘመን ማለት ነው። እንደ አሁን የሀይሚ ዘመናዊ ያጠላለፍ ነው። የድሮ ደግሞ በኃይለኛው ተጠልፈው ሴቶች ተደፍረውላ ከዛ በኋላ ሚስት ሆና ትቀመጣለች። ገባችሁ? ያ ሰው እንደዛ አሰቃይቷት፣ ነገር ግን ሚስቱ ለማድረግ ነው በድሮ በትግልም ቢሆን ማለት ነው። የሀይሚ ደግሞ አሁን እንደዚህ አይነት ነገር የለም። በስነ ስርዓቱ በፍቅር ጠለፋ ነው የተጠለፈችው። ቤት ላይ እንክብካቤው እንደ ጉድ ነው። ብሩኬ ራሱ አተኛኘቱ ይገርማል እኮ። እንዴት ነው ግን እዛ ውስጥ ገብቶ የሚተኛው? ቤተሰብ ሀይሚን እንዳይነካ ነው እንዳይፈራገጥ ነው። እኔ እኮ ግራ ገባኝና ቪዲዮን በጣም ደስ እያለ ነበር ያየሁትና አሁን ትዝ አለኝ ማለት ያ እንትን ተጠቅልሎ የሚተኛው ነገር ማለት ነው እዛ ውስጥ ገብቶ። ሀይሚ ግን ማለት ነው ነፍስሽ አይማር እዛ ውስጥ ነው የምታሳድሪው ማለት ነው። ለማንኛውም ይመችሽ ሀይሚዬ፣ ጥሩ ነው እንደዚህ ጠቅለል ብሎ ራሱን ችሎ ይተኛና እና ምን ለማለት ፈልጌ ነው ሀይሚ እንደ ጠለፋ እንደሚባለው እየተሰቃየች አይደለም። በጣም የሴት እመቤት ሆና ነው እዛ ውስጥ ያለችውና ኤፍሬም ዝም ብለህ ባደነፋ ጥሩ ነው። አሁን ምንድነው እሱ አላማው በቃ እቅዱ ሁሉ ክሽፍ ስለሆነበት ሀይሚን የሚያገኛት ለአንድና ለአንድ ነገር ነው። ብሩኬ ነገሩን ምናልባት ፍትት አድርጎ ሁለቱንም ላለማጣላት ሲል ሀይሚና ኤፍሬምን ላለማጣላት ሲል ብሩኬ ነገሩን ላይናገር ይችላል ለሀይሚ። ስለዚህ እሷን አግኝቼ እኔ ላሳምናት። እኔ በቃ እንዴት ነው እንደዚህ ያደረኩት ላንቺ ብዬ ነው እንደዚህ ብሎ በዚህ ወጥቶ በዛ ገብቶ ብሎ ጭንቅላቷን በደንብ ይሞላውና ከብሩኬ ጋር እንደገና እንድትጣላ ያደርጋታል ማለት ነው። ለዚህ ነው ሀይሚን የሚፈልጋት ለሌላ ነገር አይደለም። ልክ እህቱን እንደተከለከለ ሁሉ እህቴ ብሎ ሞተና ምንም ችግር የለውም አብሽር ታገኛታለህ። ግን አሁን ተዋቸው፣ ለጊዜው ፍቅራቸውን ይገንቡ። ከዛ በኋላ ወደ ቁም ነገሩ ሲገቡ አንተን ታገኛለች ማለት ነው። ኦኬ ኤፍሬም፣ ይሄ ነው የሚሆነው። እና እንደው ፍፄን ስትሳደብ ግን አታፍርም ኤፍሬም? ከአንተ በላይ እኮ አስመሳይ የለም። እውነት ለመናገር እንዴ ፍፄ ስለ ጓደኛው እኮ ነው። ተዋቸው በቃ። አንዳንዴ ቢስትም ያው ተዋቸው፣ ይፋቀሩ፣ ሁለቱ መለያየት የለባቸውም እያለ የሚከራከር ሰው ነው። አሁን ነው እንጂ ፍፄ እንደዚህ ትንሽ የተቀየረው ማለት ነው። ድሮ እኮ ሀይሚና ብሩኬን በጣም ነበር የሚወድ። እንደውም ሲጣሉ በሱ ነበር የሚታረቁትና አሁን አንተ ምን ተሽለ ነው እንደው ፍፄን አለቅላቅ የምትለው? አንተ እኮ እህትህን ብድግ አድርገህ ለዲያስፖራ ልትሰጥ ነበር አይደል እንዴ? ታዲያ ፍፄ ለጓደኛው ቢያሽቃብጥ ምን ችግር አለ? ለዛውም እኮ ለሰላም ነው። ሁለቱ ትዳር እንዲመሰርቱ፣ ሁለቱ በአንድ ላይ እንዲሆኑ ነው እያደረገ ያለው እንዴ። ምን አስበ ነው ኤፍሬም? ተዋቸው በቃ። እነዚህ ልጆች ይጋቡ ይውለዱ። እኛ 4 ልጆቹ ናፍቀውናል አባቴ። ስለዚህ ስነ ስርዓት። አንተ ደግሞ እንደዚህ የምትረብሽ ከሆነ 4 ልጆቹ ሊመጡ አይችሉም። እና ውድ ቤተሰብ ይሄ ልጅ ገና ብዙ ሴራ እያቀደ ነው ማለት። አሁን እዩም ራሱ ወልዳለች ምናምንና እሷም ይሄ ባሽሙር የምትነካካው ነገር አለ። እዩ አርፈሽ ተቀመጭ አንቺ አራስ ነሽ ማለት ነው። ዝም ብለሽ ሌላ ነገር ባታወሪ ይሻልሻል። ሲቀጥል አሁን እዩ ተንኮል ስታስብ ከኤፋ ነው የምትገጥመው። ከኤፋ ጋር ገጥመው ብቻ ብዙ ነገሮችን ሊያበላሹ ይችላሉ። የሀይሚና የብሩኬ ጥንካሬ ግን ያስፈልጋል። ከዚህ ጋር
በዛም ማበደ ወንድሟ ማበደ እዩ ማበደች ማንም መጣ ማንም የሁለቱ ጥንካሬ ካለ ሁለቱ እጅ ለእጅ ከተያያዙ ምንም በማላቸው የሚገባ ነገር የለም እና ሀይሚና ብሩኬ የማንንም ጫጫታ ሳሰሙ ሁለታቸው እጅ ለእጅ መያያዝ አለባቸውና ኤፍሬም ማንንም እያገኘ አስሬ ስለ ሀይሚ አታውራ። እግዚአብሔር ይመስገን ብሩኬን የመሰለ ሸጋ ምስኪን የዋህ ሩሩህ የሆነ ወንድ ነው ካጠገቡ ያለው። ተረዳኝ። እንዳንተ አረመኔ ልብ ያለው አይደለም ብሩኬ እና አርፈ ተቀመጥ። በቃ ተዋቸው። እኔ እኮ አሁን ፈራሁት። በቃ ኤፍሬም የሚባል ፈራሁት። ከሀይሚ አጠገብ ሲደርስ በቃ የሆነ ነገር እፍ ይልባትና ሀይሚ ይመጣባታል። ነገሩ ስንክልክል ይላልና አስፈላጊ አይደለም በዚህ ሰዓት ላይ ከሀይሚ ጋር መገናኘቱ። 2 ዓመት ሙሉ ምን አንድ ቀን ቼክ ሳታደርጋት አሁን ሀይሚ በዚህ 2 ሳምንት ውስጥ ሀይሚ ብለህ ሞትክ እኮ አባቴ። እና እንግዲህ ያው ዩቱባችሁ ቀዝቅዞባችሁ ከሆነ ምንም ችግር የለውም ስሩ በእነ ሀይሚ እንደፈለጋችሁ። ግን ደግሞ እነሱን የሚያለያይ ነገር እነሱን የሚያጣላ ነገር አታድርጉ እንዴ። ምን ሆናችሁ ነው ግን? ተረጋጉ እስኪ። በዳር ያሉት ሰዎች የምጣዱ እያለ የእንቅቡ ተንጣጣ እኮ ነው ነገሩና ሁልጊዜም ቢሆን ማለት ነው ይሄ በዳር ያሉት ነው የሚንጣጡት ዝም ብለው ምንም ላይፈቱ ምንም ላይፈይዱና ማለት። ስለዚህ ብሩኬ ጠንቀቅ በል። አሁን ኤፍሬም ምን እያደረገ እንደሆነ አንተ አታውቅም። ከጀርባ ብዙ ነገሮችን እያደረገ ነው። አንተን እየተከታተለ ነው ያለውና መጠንቀቅ አለብህ ከሀይሚ እንኳን ስትሄድ ማለት ነው። ደግሞ አስሪ መመላለሱ ራሱ አስፈላጊ አይደለም። አንድ የምትፈልገውን ነገር ጠቅለል አድርገህ ከወሰድክ በኋላ እዛ ለተወሰነ ጊዜ ላሰብከው ጊዜ እዛችሁ ቅምጥ ነው ማለት ያለብን ማለት ነው። ከምሬ እኮ ነው። ሀይሚ በመካከል አንዳንድ ነገር ስታወራ ምንድን ነው እኔ ታፍኛለሁ፣ አውጡኝ ባካችሁ፣ ተው፣ ጎበዝ አትበሉት ምናምን እያለች የምትናገረዋን ነገር ኤፍሬም እንደ ቁም ነገር ይወስደዋል። እንደ ቁም ነገር ይወስደውና አሀ እህቴን አፍኗት አለኮ አፍኗት ነው የተቀመጠችው እያለ ለሰው ማውራት ይመቸዋል ማለት ነው። ግን ሀይሚ ይሄን የምትለው የሆነ እንደ ቀልድ ነገር እንጂ ከልቡ አይደለም እኮ እንዴ። እያየናት እኮ ነው እንዴትና እንዴት ስትሆን እንደነበር እንዴት ብሩኬን እንደምስመው የድሮ ሀይሚ ተመለሰች በትናንትናው ዕለትና እንደ ሀይሚዬ በፈጠረሽ እንዳትቀየሪ ተይ። ማመን ያለብሽ ብሩኬን ነው። የምሬን ነው። ብሩኬን እመኛ፣ አትጎጅም የኔ እናትና። አንዳንዴ ሰው ገዳዩን ይወዳል ይባላል። የምሬን ነው። ብዙ ጊዜ እኛ የምናምነው የሚያጠፋንን ገደል የሚያስገባንን ስለሆነ ሀይሚዬ ደግሞ የምታምኘው ሰው ማወቅ አለብሽ ማለት ነው። እና ኤፍሬም ደግሞ አርፈ ተቀመጥ። በምታገኛት ጊዜ ታገኛታለህ። አሁን ግን እዚህ ጋር እየመጣ ሀይሚ እያልክ 30 ጊዜ አትለፍልፍ። ዝጋልን በእናትህ ተው። በቃ እነዚህ ልጆች ሰላም እንዲሆኑ እኛ እየጸለይን ነው። ሰላማቸውን አፍቆናል ማለት ነው። አሁን በግማሹም ቢሆን ሙሉ እስከሚመጣ ደግሞ እንጸልያለን። ሰላም አድርጋቸው ፈጣሪ እያልን ማለት ነው። ይበቃቸዋል። ይሄን ያክል ጊዜ እኮ በቃ እንዴ ተመሰቃቀሉ እኮ ተሰነካከሉ። ምን ያልሆኑት ነገር አለ በፍቅር ማሳለፍ ሲገባቸው? ስለዚህ ደግሞ ለትንሽ ጊዜ ተዋቸው፣ ይረፉ እስኪ። እና አንዋርም ማለት ነው ንገሩት፣ በኮሜንት አስወጡት። ከዚህ ውስጥ መውጣት አለበት።